وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. ዛሬ የምናየው ሱረት ቁረይሽ ይባላል። የቁረይሾች ምዕራፍ ማለት ነው። ስለ ቁረይሾች የሚናገር አላህ ሱብሓነሁ ወተዓላ ለቁረይሾች የዋለውን ውለታ እና ለነሱ የሰጠውን ስጦታ የሚገልጽበት የሚዘረዝርበት እናም ይህንን ውለታ ደግሞ ሹክር ሊያደርሱ እንደሚገባ ሊያመሰግኑት እንደሚገባ ያንን ምስጋናቸውን ደግሞ በአምልኮ መልክ እንዲገልጹ ወይም ደግሞ ምስጋናቸውን በአምልኮ እንዲፈጽሙ አላህ ሱብሓነሁ ወተዓላ የሚያዝበት የሆነ ምዕራፍ ነው። ይህ ምዕራፍ ጅምሁሩል ዑለማ የሚሉት የወረደው በመካ ላይ ነው ይላል። ጅምሁሩል ዑለማ አብዛኞቹ እቺ ምዕራፍ የወረደችው መካ ላይ ነው ሲሉ እና ضحاك የተባሉ እና ከልቢ የተባሉ ዓሊሞች ደግሞ ምን አሉ? መደነየቱን መዲና የወረደች ናት። بعد سورة التين ويقال لها سورة لإيلاف قريش كسورة التين በኋላ ነው የወረደችው። እንደዚሁ ሱረቱ لإيلاف قريش ተብላ ትጠራለች ብለው ይገልጻሉ። እና እቺ ምዕራፍ አራት አያዎች አሏት፣ አራት አንቀጾች አሏት። እንደዚሁም ደግሞ 17 ቃላትና 73 ፊደላት በውስጧ ላይ ይገኛሉ ማለት ነው። እቺ ምዕራፍና ከዚች በፊት የነበረችው ወይም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል የሚለው ሁለቱ ምዕራፎች ዑሙመን በጥቅሉ የሚዘረዝሩትና በዋናነት የሚጠቅሱት አላህ ሱብሓነሁ ወተዓላ ለቁረይሾች የዋለውን ውለታ ለነሱ የሰጠውን ስጦታ ነው በዋናነት የሚዘረዝረውና የሚናገረው ማለት ነው። የዚችን ሱራ ፈضል በተመለከተ አንድ ሐዲስ ተዘግቧል። ቡኻሪ ታሪክ የሚባል ኪታባቸው ከሰሒህ ውጭ አለ ኪታብ ማለት ቡኻሪ ሲባል ብዙ ጊዜ የተለመደው ሰሒህ የሆነው ሰሒሁል ቡኻሪ ነው የተለመደው፣ ሰሒሁል ጃሚዕ የሚባለው ማለት ነው። ነገር ግን ይሄ ቀጥሎ የሚነገረው ሐዲስ ቡኻሪ ፊ ታሪኺሂ ታሪክ የሚባል ኪታብ አለው። እዛ ላይ የጠቀሰው እዛ ላይ የሚጠቀሱ ሐዲሶች ሰሒህ ይኖራቸዋል፣ ضعيف ይኖራቸዋል እንደማንኛውም ኪታብ ማለት ነው። ግን በሰሒህ ቡኻሪ ከሆነ የተዘገበ አንድ ሐዲስ የተዘገበው እዛ ከሆነ ሁሉም እዛ ውስጥ ያለው ሐዲሶች ሰሒህ እንደሆኑ ዑለማዎች ተናግረዋል ወይም ኢትፋቅ አድርገዋል። ሐዲሱ ምንድን ነው የሚለው? عن أم هانئ بنت أبي طالب رضي الله عنها የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ የነበረችው ኡሙ ሃኒን ያወራችውና أن رسول الله صلى الله عليه وسلم قال فضل الله قريشا بسبع خصال الله سبحانه وتعالى قريشوችን በሰባት ባህሪያት ከሌሎች የተለዩና የበለጡ እንዲሆኑ አድርጓቸዋል አሉ። ለም يعطيها أحدا قبله ከነሱ በፊት ለማንም ሰው ያልሰጣቸው የሆኑ ሰባት ነገሮች አሉ። በእነዛ ነገሮች ከማንም አብልጧቸዋል አሉ። ይህን ሐዲስ ኢብኑ ከሲርም ተፍሲራቸው ላይ አምጥተውታል። ከዛ ሰባቱን ነገሮች ሲዘረዝሩ ምን አሉ? አኒ ፊህም የመጀመሪያው እኔም ከነሱ መካከል የተገኘው መሆኔ ነው። ከቁረይሾች የወጣው መሆኔ ለነሱ ፈضል ነው፣ እነሱ ደረጃ ነው። ወፊ ለፍዚን አንቡወቱ ፊህም ነብይነት ከነሱ መካከል ነው የተገኘው ብለው አንደኛውን ፈضል ተናግረዋል። ሁለተኛ ወልኺላፈቱ ፊህም ኸሊፋነት በእነሱ ውስጥ ነው የሚኖረው። ይሄ ማለት ነው የሙስሊሞች ኸሊፋ ሊሆን የሚችለው ከቁረይሽ የወጣ ሰው መሆኑ ሸርጥ ነው። የሙስሊሞች ኸሊፋ የሚሆን ሰው ከቁረይሽ ውጭ ሊሆን አይችልም። ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። አቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳህ ባወሩት ሐዲስ ላይ هذا الشيء لا يصلح إلا فيهم ከነሱ ነው እንጂ ሊሆን የሚችለው ከነሱ ውጭ ላለ አካል ይሄ ኸሊፋነት ኸሊፋ ዓም ማለት ነው። የሙስሊሞች መሪ ሊሆን የሚችል ከነሱ መካከል እንጂ ከሌላ ሊሆን አይችልም። ሌላው ወልሒጃበቱ ፊህም መካን መጠበቅ ጥበቃ የሚባለው መካን መኸደም እና ማገልገል እንደዚሁ ከነሱ ውስጥ ነው የሚገኘው። ወስቃየቱ ፊህም ሑጃጆችን እንደዚሁ ማብላት ማጠጣት እንደዚሁ ከነሱ ውስጥ ነው የሚገኘው፣ ወይም እነሱ ውስጥ ያለ ስልጣን ነው ለነሱ የተሰጠ ማለት ነው። ወኑሲሩ ዐለል ፊል እንደዚሁም ደግሞ የዝሆን ሰራዊት ላይ አላህ ሱብሓነሁ ወተዓላ ድል ሰጥቷቸዋል። ወዐበዱ ላህ ሲኒና ወፊ ለፍዝን 10 ሲኒን አላህ ሱብሓነሁ ወተዓላ ለ10 ዓመታቶች አምልከውታል። ሌላ እሱን የሚያመልክና የሚገዛ ሳይኖር ምድር ላይ እነሱ በብቸኝነትና በልዩነት ለ10 ዓመት ያክል አላህን ተገዝተዋል፣ አምልከዋል። ለም ያዕቡድሁ አሐዱን ገይሩሁ። ወነዘለት ፊህም ሱረቱን ሚነል ቁርአን እንደዚሁም በእነሱ
ላይ ወይም በእነሱ ስለነሱ የሚናገር አንድ ምዕራፍ ቁርአን ወርዷል። ለም ዩዝከር ፊሃ አሐዱን ገይሩ በዚች ምዕራፍ ላይ ከእነሱ ውጭ ማንም የተጠቀሰበትም የተነገረበትም የለም ብለው ይችን ኢላፊ ቁረይሽ እንዳለ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። ሐዲሱን ኢብኑ ከሲር ضعيف ነው ገሪብ ነው ብሎ ተናግሯል። አላየ ሐል እስቲናስ ሊሆን ይችላል። ለማንም እቺ ምዕራፍ ስለ ቁረይሾች ማንነት፣ ስለ ቁረይሾች አላህ የዋለላቸውን ውለታ የሰጣቸውን ኒዕማ የሚዘረዝርና የሚናገር የሆነ ምዕራፍ ነው። የወረደውን በእነሱ ሰበብ ነው። ትርጉሙን ስናይ ቢስሚላሂ ራህማን ራሂም አይቁሉ ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። ወይም ራህማን ማለት እዝነቱ ሰፊ በሆነው ሁሉንም ራህመቱ ሁሉም ጋር የሚዳረስ በሆነው ጌታ ስም እንጀምራለን በሉ። አራሂም ማለት ደግሞ እዝነቱን ባሮቹ ጋር የሚያደርስ በሆነው ጌታ ስም እንጀምራለን በሉ። ዙራህመቲል ዋሲዓ ዙራህመቲል ዋሲላ እያሉ ሁለቱን የተለያየ ትርጓሜ ሰጧቸዋል ዑለማዎች። ራህማን ማለት ዙራህመቲል ዋሲዓ የሰፊ እዝነት ባለቤት፣ አራሂም ማለት ደግሞ ዙራህመቲል ዋሲላ ደራሽ የሆነች ወይም ደግሞ ወደ ባሮች የምትደርስ የሆነች እዝነት ባለቤት ማለት ነው ብለው በዚህ መልኩ ይተረጉማሉ። ይህንን ብዙ ጊዜ የሚደጋገምም ስለሆነ ኢንሻአላህ ወደፊትም ባለፈው ጊዜ እንደተደጋገመው ሁሉ ወደፊትም እየደጋገምን እናየዋለን። ሊኢላፊ ቁረይሽ ቁረይሾችን ለማለማመድ ኢላፊህም ለማለማመድ ከምን ጋር ነው የሚያያዘው? ወደፊት ኢላፊህም ሪሕለተ ሽታኢ ወሰይፍ የክረምትንና የበጋን ጉዞዎችን ለማለማመድ ወይም ስላለማመድ ናቸው። ፈልያዕቡዱ ረበ ሃዘል በይት የዚህን ቤት ባለቤት የዚህን ቤት የካዕባን ጌታ ያምልኩ ይገዙ። አለዚ አጥዓመሁም ሚን ጁዕ ያንን ከረሃብ የመገባቸውን፣ ወአመነሁም ሚን ኸውፍ እንደዚሁም ደግሞ ከስጋት ሰላም ያደረጋቸውን፣ ከፍርሃት ሰላም ያደረጋቸውን ጌታ ያምልኩና ይገዙ ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ሊኢላፊ ቁረይሽ ማለት እቺ ጃሩ መጅሩር ይባላል። እንግዲህ የመጀመሪያው ላም እቺ ላም ምንን ታመላክታለች ምንን ታሳያለች ሲባል ወደ ሶስት አካባቢ ቀውሎች ሙፈሲሮች ያስቀምጣሉ። አንደኛው ለተዓጁብ ነው። በኋላ ረጀሐሁ አጠበሪዩ ፊ ተፍሲሪሂ ኢማሙ ጠበሪ ሊኢላፊ ቁረይሽ ማለት ኢዕጀቡ ሊኢላፊ ቁረይሽ ማለት ነው። ቁረይሾችን በማለማመዳችን የክረምትና የበጋን ጉዞ እንዲለምዱ ማድረጋችን በጣም የሚገርምና የሚደንቅ ነገር ነው። አላህ ይህንን አድርገንላቸው ሲያበቃ እሱን አያመልኩትም፣ እሱን አይገዙትም። ይህንን ነገር አመቻችቶላቸው ደልድሎላቸው ሲያበቃ እሱን ከመገዛትና ከማምለክ ችላ ይላሉ ማለት ነው ብለው አንደኛውን ተፍሲር በዚህ መልክ ሰጥተውታል። ይህንን ኢማሙ ጠበሪ ተርጂህ አድርገውታል። ሁለተኛ ደግሞ ሊኢላፊ ቁረይሽ ቁረይሾችን ስላለማመድ ናቸው ስላቀለልንላቸውና ስላገራንላቸው ምን ሪሕለተ ሽታኢ ወሰይፍ የክረምትና የበጋን ጉዞን ስላቀለልንላቸው ፈልያዕቡዱ ረበ ሃዘል በይት የዚህን ቤት ባለቤት የዚህን ቤት ጌታ ይገዙ ያምልኩ። እንግዲህ ምን ጋር ተያያዘ ማለት ነው? ሊኢላፊ ቁረይሽ ማለት ፈልያዕቡዱ ከሚለው ጋር ይያያዛል ማለት ነው። ሊኢላፊ ቁረይሽን እኛ ስላለማመድናቸው ይህንን ስላቀለልንላቸውና ስላገራንላቸው የዚህን ቤት ጌታ ያምልኩና ይገዙ የሚል ማዕና ይሰጣል። ሁለት ሶስተኛው ደግሞ እቺ ምዕራፍ ካለፈው ምዕራፍ ጋር የተያያዘች ናት። እንደውም ኡበይ ብኑ ከዕብ ሁለቱ ሱራዎች አንድ ላይ ናቸው ብሎ ቆጥሯል ይባላል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል የሚለው ምዕራፍና እቺ ምዕራፍ ሊኢላፊ ቁረይሽ የሚለው የተያያዘ ነው። እንደውም ዑመር ብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ የሆነ ሰላት ላይ መጀመሪያው ረክዓ ላይ ወቲን ወዘይቱን ቀራ፣ ሁለተኛው ረክዓ ላይ ደግሞ ይሄኛውን ሱረት አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል እና ሊኢላፊ ቁረይሽን በአንድ አድርጎ ቀራ። ከዚህ ተነስተው ምናሉ ሁለቱ ምዕራፎች አንድ ላይ ናቸው የተያያዙ ናቸው ብለው ዑለማዎች ወሰኑ። ምንም እንኳን መርጆህ ቢሆንም ማለት ነው። አብዛኞቹ እንደው ፊ አልሙስሐፍ አልኢማም ዋነኛው ሙስሐፍ ያኒ ቁርአን ላይ ሁለቱ ምዕራፎች በቢስሚላሂ ራህማን ራሂም ተለይተው እንደተመዘገቡና ሰሐቦቹ ለይተው እንዳስቀመጧቸው ተዘግቧል፣ ተነግሯል ማለት ነው። አላየ ሐል
ከዛኛው ምዕራፍ ጋር ተዓልቅ አለው ወይም ተያያዥነት አለው ብለው ያሉት በተለይ ከማዕና አንፃር ከሚሰጠው መልእክት አንፃር በጣም ትስስር አላቸው። ያኛውም የሚናገረው የሆኑ የዝሆን ሰራዊቶች መጥተው ካዕባን እናፈርሳለን ሲሉ አላህ ሱብሓነሁ ወተዓላ የመንጋ አዕዋፋትን ልኮ እንዳጠፋቸው ነው የሚናገረው። ከዛ በኋላ ደግሞ የቁረይሾችን የዋለላቸውን ውለታ ይናገራል። ስለዚህ ምን አሉ? ለኢላፊ ቁረይሽ ማለት ቁረይሾችን ለማለማመድ ወይም ለነሱ ለማግራራት የተባለው እነዛን የዝሆን ሰራዊት ያጠፋ ነው ለኢላፊ ቁረይሽ ነው ብለው በዚህ መልክ ይናገራል። ያ ማለት ነው ማለት ለምሳሌ ፈጀዐለሁም ከዐስፊን መእኩል እንደተበላ አዝመራ አደረጋቸው ይልና ቀጥሎ ያለው ሱራ ምንድነው? ለኢላፊ ቁረይሽ ቁረይሾችን ለማለማመድ ሲል ምን ማለት ነው? ከዛኛው ምዕራፍ ጋራ ተያያዥነት አለው። ከዛኛው ምዕራፍ ጋራ እንደ ማሟያና እንደ ምክንያት የተጠቀሰ ለምንድን ነው አላህ እነዛን የዝሆን ሰራዊትን ያጠፋው ሲባል ለኢላፊ ቁረይሽ ነው፣ ቁረይሾችን ለማለማመድና እነሱ በሰላም እንዲኖሩ ለማድረግ ነው የሚል ማዕና ይሰጣል ማለት ነው። طيب ለኢላፊ ቁረይሽ ቁረይሽ ሲባል ማን ነው በሚለው ላይ የተለያዩ አስተያየቶች ተሰጥተዋል። ቂለ ሁወ ነድር ኢብኑ ኪናና ነድር ኢብኑ ኪናናና እሱ የወለዳቸው ልጆች ከሱ የሚገኙ ዝርያዎች በጠቅላላ ቁረይሽ ይባላሉ። ቁረይሽ የሚባሉት እነዚህ ናቸው። ነድር ኢብኑ ኪናና ማለት በነቢዩ ዐለይሂ ሰላቱ ወሰላም የዘር ሐረግ ላይ 13ኛ አያት ነድር ኢብኑ ኪናና የሚባለው ማለት ነው። እና እሱ ነው ይሄ ነድር ኢብኑ ኪናና ነው ቁረይሽ የሚባለው። ከኪናና የእሱ ወንድሞች ሆናም ቁረይሽ አይባሉ። ከሱ ዝርያ የሚወጡ ከሱ የሚወለዱት በጠቅላላ ግን ቁረይሽ የሚለው ስያሜ ውስጥ ይካተታሉ፣ እዛ ውስጥ ይገባሉ ብለው ይናገራሉ። ሌሎቹ ደግሞ አይደለም ማሊክ ፊህር ኢብኑ ማሊክ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና እያለ ነው የሚቀጥለው እና የማሊክ ልጆችን የተመለከተ ነው። የማሊክ የእሱ ልጆች የልጅ ልጆች ከእሱ በኩል የሚወርዱት በጠቅላላ ቁረይሽ ይባላሉ የሚል ማዕና ሰጥተዋል። አላየ ሐል በነቢዩ ዐለይሂ ሰላቱ ወሰላም የዘር ሐረግ 13ኛው አያታቸው ጀምሮ ወደ ታች ያለው በጠቅላላ ምን ይባላል? ቁረይሽ የሚለው ስያሜ ውስጥ ወይም ደግሞ እንደዚህ ተብሎ የሚጠቀሰው ስም ውስጥ ይካተታል፣ ይገባል ማለት ነው። እና እነዚህን ለማለማመድ ነው ብሏል። ኢላፊሂም አሁንም እነሱን ለማስለመድ ወይም በህብረት እንዲኖሩ ለማድረግ ማለት ነው ብለው የመጀመሪያውም ላይ አልኢላፉ ወደም ወልጀምዕ ብለው የተረጎሙበትም ሁኔታ ነው። ስለዚህ ኢላፊሂም ሪሕለተ ሽታኢ ወሰይፍ ማለት ነው ስንል ኢላፊሂም አሁንም እነሱን ለማለማመድ እንዲለምዱት እንዲወዱት ለማድረጋችን አጅል ወይም እንደዚህ ስላደረግን ፈሊያዕቡዱ ጋር እያያዛል ብለናል ቅድም። እንግዲህ ሪሕለተ ሽታኢ ወሰይፍ የሽታ ማለት የክረምትን ጉዞና ወሰይፍ የበጋን ጉዞ ምንድን ነው? እነዚህ ሁለት ጉዞዎች ሲባል እነዚህ ሁለት ጉዞዎችን በተመለከተ እንግዲህ ሽታ ወደ የመን የሚያደርጉት ጉዞ ነው በክረምት ጊዜ። እንግዲህ በክረምት ወቅት ላይ የተለያዩ የእህል አይነቶችን የተለያዩ የአትክልት እሸቶችን የሚያገኙበት ቦታ ነው እና ወደ የመን ተጉዞ ንግድ ያካሂዳሉ፣ ይነግዳሉ። ወይም ደግሞ የተለያዩ የቅመማ ቅመም አይነቶች እንደዚሁም የዑጡር የተለያዩ የሽቶና የመሳሰሉ ነገሮች አይነቶችን ከዛ ከየመን አካባቢ የሚያመጡበት ሁኔታ አለ። መቼ? በሽታ በክረምት ሰዓት ላይ ማለት ነው። ከተለያዩ አካባቢዎች ከፐርሺያ፣ ከሐበሻ፣ ከህንድ ከተለያዩ ቦታዎች በዚህ ጊዜ በሽታ ማለት በክረምት ጊዜ ወደ የመን የተለያዩ ሸቀጦች ይመጣሉ። ከዛ እዛ ሄደው ይሸምታሉ፣ ይገዛሉ፣ ይለውጣሉ፣ የሚፈልጉትን ንግድ ያካሂዳሉ። ሰይፍ ላይ ደግሞ በበጋ ወራት ደግሞ ወደ ሻም ወይም ወደ ሶሪያ ወደ ቡስራ ወደሚባል አካባቢ እየሄዱ ይነግዳሉ። እነዚህ ንግዶች ምን የተለየ ነገር አላቸው? ማለት ማንኛውም ሰው ቢሆን ተንቀሳቅሶ መነገድ የተለመደ አይደለ እንዴ ቢባል አይደለም፣ ልዩነት አለ። ቁረይሾችን በዚህ መልክ አላህ ሱብሓነሁ ወተዓላ ይህን ሲያገራላቸው እነሱ እንግዲህ ቁረይሾች አካባቢ ላይ ዘርተው የሚያበቅሉት ነገር የላቸው፣ መሬታቸው ዘርቶ ለማብቀል የሚሆን አይደለም። ወይም ደግሞ አርብቶ አደሮችም ማለት ነው፣ እንስሶችን ግመሎችን እያረቡ የሚጠቀሙም አይደለም። ስለዚህ ያላቸው አንድና አንድ አማራጭ ምንድነው? የተለያዩ አካባቢዎች ጋር እየሄዱ እየመጡ ንግድ ማካሄድና ህይወታቸውን በዚህ ማስቀጠል ነው የሚችሉት። ከዚህ ውጭ ሌላ አማራጭ የላቸውም ነበር። ይህንን ካላደረጉ መኖር አይችሉም ማለት ነው። ጠይብ ታዲያ ምንድን ነው ዋናው ማለት የሚለየው ምንድን ነው ከሌሎቹ ሲባል አላህ ሱብሓነሁ ወተዓላ ሌሎች አረቦች ዘንድ ለቁረይሾች ልዩ ቦታና ክብር እንዲኖራቸው አድርጓል።
በቃ ምን ብለው ያስባሉ? እነዚህማ አህሉላሂ አህሉ አልሐረም ወይም ደግሞ ጂራን በይቲላህ የአላህ ቤት ተጎራብተው የሚኖሩ የአላህ ሰዎች ወልዮች ተብለው ነው የሚታወቁት ሌሎች አረቦች ዘንድ ማለት ነው። በዚህ ባላቸው ዝናና ባላቸው ስም ምክንያት ማንም ሰው የትም ቦታ ቢሄዱ አይነካቸው አይተናኮላቸው። በተለይም የአብረሃ ወደፊት የምናገኘው ቀጥሎ ያለው ሱራ ላይ አላህ Subhanahu Wa Ta'ala ያደረሰና ዛሬ እንደምናየው የዝሆን ሰራዊት ሲመጣ አላህ Subhanahu Wa Ta'ala በአዋፋት እንዲጠፋ አድርጓቸው። ይሄንን ሲያዩ ምናሉ ሌሎች ሰዎች ማለት ነው ይሄው እንግዲህ የመካ ሰዎችን መተናኮል የመካ ሰዎች ላይ መጥፎ ነገር ማሰብ ለዚህ ይዳርጋል ለዚህ ያበቃል የሚል ስጋት ፍርሃት ሽብር አደረባቸው። ስለዚህ ማንም አይተናኮላቸው ማንም አይነካቸው ማለት ነው እና እንደፈለጉ ተንቀሳቅሰው የፈለጉትን ነገር እየሸመቱ እየሸጡ እየለወጡ ኑሯቸውን ያካሂዳሉ። ሄደው ደግሞ ምንድነው የሚገዙት ሲባል ያኒ እህል ምናምን ይዘው ይመጣሉ ይሸምታሉ። ይሄንን ገዝተው እንዳየነው እዛ አካባቢ ማብቀል አይችሉም የተለያዩ ነገሮችን ማድረግ ስለማይችሉ በቀላሉ ከዛ የሚያመጡትን ምርት ከዛ የሚያመጡትን እህል ምናምን በዛ ኑሯቸውን ይገፋሉ ይቀጥላሉ ማለት ነው። ለመሆኑ ይህንን ጉዞ ያስጀመረው ማን ነው? እንዴትስ ነው የተጀመረው? በሚለው ላይ የተቀመጡ ወይም ሙፈሲሮች የጠቀሷቸው ነገሮች አሉ። وكان الذي سن له هاتين الرحلتين هاشم ابن عبد مناف የነብዩ አለይሂ ሰላቱ ወሰለም ሁለተኛ አያታቸው የነበረው ሃሽም ነው ይህንን ጉዞ የጀመረላቸው ይባላል። የዚህ ምክንያቱ ደግሞ ምንድነው? እንግዲህ አረቦች ፊት ጊዜ እነዚህ ቁረይሾችም የሆነ ችግር ሲደርስባቸው የሚመገቡትን የሚበሉትን ነገር ሲያጡ ድህነት ሲያቆራምዳቸው ምን ያደርጋሉ? ወደ በረሃማ አካባቢ ይወጡና የቤቱ መሪ ወይም ደግሞ አባወራው እንደ ድንኳን እንደ ዳስ ይሰራላቸውና ቤቱ እዛ ቤት ውስጥ ያኒ እዛ ዳስ ውስጥ ልጆቹን ሚስቱን ምናምን ያስቀምጣል እስከ መቼ ድረስ? እስኪሞቱ ድረስ በቃ እዚህ ነው እንግዲህ መጨረሻችን እዚህ ነው ብለው በዚህ መልኩ ፍጻሜያቸውን ይጠባበቃል። ለምን ሲባል የሚበሉት የሚጠጡት ነገር የለም ጨርሰዋል፣ ስንቃቸው ምናምን አልቋል። ስለዚህ በእንደዚህ አይነት መልኩ ተለምዶ ነበራቸው ልምድ ነበራቸው እና አንድ ጊዜ እንደዚሁ የሚን በኒ መኽዙም የሆነ በኑ መኽዙም ማለት የእነ አቡ ጀህል ቤተሰብ ነውና ይሄ በኑ መኽዙም ከተባሉ ጎሳዎች መካከል አንድ ቤተሰብ አሳበቱ ታቀቱ ሸዲዳ በጣም ብርቱ የሆነ ችግርና ድህነት ገጠማቸው። ፈሀሙ ቢልኢዕቲፋር እና ይሄ ኢዕቲፋር የሚባል አሁን የተባባልነውን ራቅ ብሎ ወጥቶ ሞቱን መጠበቅ ማለት ነው። ይህንን ለማድረግ አሰቡና ፈበለገ ኸበሩ ሃሺመን ሃሺም የተባለውን ይህንን የነቢዩን አለይሂ ሰላቱ ወሰላም አያት ይህ ወሬ ደርሷል። እንደዚህ ከነነ ከለ የተባሉ ቤተሰቦች ሊወጡና በዚህ መልኩ እንግዲህ ፍጻሜያቸውን ሊያገኙ ሊሄዱ ነው ተባለ። ከዛ ፈቃመ ሃሺም ኸጢበን ፊ ቁረይሾች መካከል ተነሳና ኹጥባ አደረገ። ቃለ ኢነኩም አሕደثቱም ሐደሰን እናንተ አሁን የጀመራችሁት ይሄ ስራ ይሄ የሚደረገው ይህ መጥፎ ባህል ይህ መጥፎ ስራ ፊሂ ወተቂሉነ ፊሂ ቁጥራችሁ የሚመናመንበት ቁጥራችሁ የሚያንስበት በተቃራኒው ሌሎች አረቦች ደግሞ እየበዙ የምትዋጡበትና የምትከስሙበት ነገር ነው የጀመራችሁት። በዚህ መልኩ እያንዳንዱ ቤተሰብ ያኒ ችግር በደረሰበት ባጋጠመው ቁጥር እየወጣ ሞቱን የሚጠብቅ ከሆነ ይሄ ኢንቲሃር ነው ራስን ማጥፋት ነው እና በዚህ አይነት መልኩ ከሆነ ራሳችሁ የምትመናመኑበት ቁጥራችሁ የሚያንስበት ሁኔታ ነው የተጀመረው። ወተዚሉነ ወተዒዙ ልዓረቡ እናንተ የምትዋረዱበት ሌላው የዓረብ ጎሳ ደግሞ ከፍ የሚልቅበት ልቅናን ያገኝበት ነገር ነው። ወአንቱም አህሉ ሐረሚላሂ ወናሱ ለኩም ተበዑ እናንተ ማለት የአላህ ሐረም ክልል ውስጥ የምትኖሩ ሰዎች ናቸው፣ የዛ ቤተሰብ ናቸው። ሌሎች ሰዎች ደግሞ እናንተ የምታደርጉትን ነው በአይነ ቁራኛ የሚከታተሉትና የሚያዩት፣ እናንተ የሌሎች መሪዎች ናቸው። ወየካዱ ሀዛ ልኢዕቲፋር ያእቲ ዐለይኩም ጀሚዐን በዚህ መልኩ ሁላችንም ዛሬ እኔ ስቸገር ሄጄ ራሴን ማጠፋ ከሆነ ጎረቤቴም የኔ ቤተሰብም ዘመድም እንደዚህ ሲቸገር ሄዶ ራሱን የሚያጠፋ ከሆነ አለቀለን ሁላችንም ልናልቅ አይደለን ብሎ አናገራቸው ቁረይሾችን ማለት ነው። ثم جمع كل بني أب على رحلتين للتجارة ሁለት ያኒ አንድ አባት የሚሰበስባቸውን ሰዎች ባንድ እያደረገ ለጉዞ ወደ ሻምና ወደ የመን እንደተባለው ጊዜ እየጠበቁ መላክ ጀመሩ። ከዛ ምን ያደርጋሉ? فما ربح الغني قسمه بينه وبين الفقير من عشيرته ባለ ሀብት የሆነው ያኒ ገንዘብ ያለው ካተረፈው ትርፍ ላይ ደሃ ለሆነው ያኒ ጁላጠረው ሰው ያካፍለው ከዛው ከጎሳው ማለት ነው። حتى صار فقيرهم كغني ታዲያ
ደሃው ሁሉ እንደ ሀብታም ሁሉ በቃ የተብቃቃ ሆነ። ሁሉም አቅሙ የፈረጠነ ኢኮኖሚካሊ በጣም ጠንካሮች ሆኑ ቁረይሾች ማለት በዚህ ሰበብና በዚህ ምክንያት እና ይህንን በዚህ ምክንያት ነው የመጣው ተብሎ ይጠቀሳልና ምንድነው ታዲያ የተለየ ነገር የሚያደርገው ሲባል አሁንም አራት ወንድማሞች ነበሩ። والمرء أن أصحاب الإيلاف هاشم وإخوته الثلاثة هاشمنا ሶስት ወንድሞቹ ምን ያደረጉ ስማቸው ማን ነው? አብዱ ሸምስ፣ ሙጠሊብና ነውፈል የሚባሉት እነዚህ አራት ሃሽምን ጨምሮ ማለት ነው። እነዚህ አራት ወንድማማቾች ወደ ተለያዩ ቦታዎች ሄደው ከተለያዩ ነገስታቶችና መሪዎች ጋር የሰላም ስምምነት ይፈጥራሉ። ምንድነው የሰላም ስምምነት? የኛ የንግድ ቅፍለት ሲመጣ በሰላም ሊያልፍ ምናምን የሚል ይዘት ያለው ማለት ነው። እና أن كل واحد منهم أخذ حبلا أي عهدا من أحد الملوك الذين يمرون في تجارتهم على بلادهم كفرسوች ጋር ከሩሞች ጋር ከሐበሻ ጋር እንደዚሁም ሻም አካባቢ ከሚገኙትም ጋር ከሁሉም ጋር ስምምነት ያደርጋል። በቃ እኛ በሰላም ንግዳችንን ልናካሂድ ብለው ማለት ነው። በእነሱ ሰበብ ሌሎችም አረቦች ምን ይሆናሉ? ሰላም ያገኛሉ፣ ንግዳቸውን እንደፈለጉ ያሳልፋሉ ማለት ነው። እና በዚህ ምክንያት አላህ Subhanahu Wa Ta'ala ይህንን አገራላቸው። እቺም አላህ Subhanahu Wa Ta'ala ይህንን ተድቢር ያደረገው ይህንን በቀላሉ እንዲሰሩትና እንዲያደርጉት ያደረገው አላህ ነው። ስለዚህ ምን አለ? ኢላፊሂም ሪሕለተ الشتاء والصيف የክረምትና የበጋን ጉዞ እነሱን ለማስለመድ ለማለማመዳችን አጅል ፈሊያዕቡዱ ረበ ሀዘል በይት ይላል። ታዲያ ይህንን የገለጸው ጉዟቸው ላይ ነው። ሲጓዙ ሐረምን ክልሉን ለቀው መካን ለቀው ሲወጡ ያላቸው ሁኔታ በሰላም የሚሄዱበት ማንም ላይ ተዓረض ለሁም አሐድ ማንም ሰው በክፉ አይተናኮላቸውም። እንደዚሁም ደግሞ የንግድ ቅፍለታቸውንም ለመዝረፍና ለመቀማትም አይሞክርም። እዛው ሀገር ውስጥ ላይ ሲሆኑ ሐረም ክልል ውስጥ በሚኖሩበትስ ጊዜ አላህ በሌላ አያ ላይ ምን አለ? አወለም የረው አና ጀዐልና ሐረመን አሚነን ወዩተኸጠፉ ናሱ ምን ሐውሊህ አይመለከቱም እንዴ? አያዩም እንዴ? እኛ ሐረምን ጸጥታ የሞላበት ጸጥታ የሰፈነበት ሰላማዊ እንዳደረግንላቸው አያዩም ወይ? እዛ ቦታ ላይ በጣም ሰላም የሆነበት ቦታ ከምድር ያኒ አካባቢዎች ሁሉ ሰላም የሰፈነበት እንደ ሐረሙ መካ የትም ሐታ መዲና እንኳን ቢሆን እንደ የመካን ያክል አይሆንም ይላል። መዲና እንኳን የመካን ያክል አይሆንም። ለምን? ማንኛውም ነገር የተከበረ ዛፍ መቁረጥ አይቻልም። የሐረም ክልል ውስጥ ሆኖ ዛፍ መቁረጥ አይቻልም። እንስሳትን አይደለም ማደን ማስደንበር እንኳን አይቻልም። ማደን ይቀርና አርፈው ከተቀመጡበት ቦታ ላይ ማስደንበር እንኳን አይቻልም። እንደዚሁም ደግሞ ማንኛውም ነገር ያኒ እዛ ቦታ ላይ ሐረም ክልል ላይ ለምሳሌ ወድቆ የተገኘ ነገር እንኳን ማንሳት አይቻልም። ነብዩ አለይሂ ሰላቱ ወሰላም ይህንን ተናግረዋል። ሐረም ክልል ላይ ላ ይልተቀጡ ሳቂጠቱሃ አው ሉቀጠቱሃ እዛ ቦታ ላይ የወደቀ ወድቆ የተገኘ ንብረት ማንሳት አይቻልም። ከሐረም ክልል ላይ ሌላ ቦታ ላይ አንድ ሰው ወድቆ የሆነ የወደቀ ዕቃ ቢያገኝ አንስቶት ያኒ ጠቀም ያለ ከሆነ ቁም ነገር ላይ የሚውል አይነት ንብረት ከሆነ አንስቶት ለዓመት ያክል ያስተዋውቃል፣ የጠፋበት እያለ ማለት ነው። ዓመት ያክል አስተዋውቆት ባለቤቱ ወይም እኔ ነኝ የሚል ሰው ከመጣ ይሰጧል። ካልመጣ ደግሞ በቃ የመጣ ጊዜ መልሳለሁ ብሎ ለራሱ ንብረት ማድረግና መጠቀም ይፈቀድለታል። ሉቃጣን በተመለከተ ማለት ነው። ባይሆን ለዓመት ያክል ማስተዋወቅ አለበት እንጂ ቤቱ አስቀምጦት ዓመት መቁጠር አይደለም የተፈለገው። እንደዛ አንዳንድ ሰው እንደዛ የሚረዳ ሰው አለ። ዝም ብሎ ቤት ላይ ቁጭ ያደረገውና ዓመት ይሄን እንግዲህ ብዙ ጊዜ ሆኖታል ልጠቀመው ብሎ ያስባል። አይቻልም። አስተዋውቆ ነው የጠፋው እያለ ተናግሮ ነው። ከዛ በኋላ እኔ ጠፍቶኛል ብሎ የሚመጣ ሰው የጠፋ ጊዜ ከዓመት በኋላ ይጠቀምበታል ማለት ነው። ሐረም ክልል ላይ ከሆነሳ ሐረም ክልል ላይ ከሆነ የጠፋ ንብረት ካገኘህ ማንሳት የለብህም። ካነሳኸው እድሜ ልክህን የጠፋው እያልክ መዟዟር ነው የሚሆነው ማለት ነው። ዛሬ ላይ እንኳን ያው የተሻሻለ ሁኔታ አለ። የጠፋ እቃዎች ማስቀመጫ ቦታ አለ የተዘጋጀ ማለት ነው። እና የሆነ የጠፋ ነገር ያገኘ ሰው ወስዶ እዛ ቦታ ማስቀመጥ የሚችለው አላየ ሐል ሐረም ክልል ሰላም ሐታ ደመኛውን እንኳን ቢያገኝ እዛ ሐረም ክልል ውስጥ ምንም ማድረግ እንደማይችል ነበር ያኒ ፊትም ጀምሮ የሚታወቀው ማለት ነው። አንድ ሰው የአባቱን ገዳይ የልጁን ገዳይ ሐረም ክልል ውስጥ እንኳን ቢያገኘው ምንም ነገር አያደርገው። لا يتعرض له بشيء ምንም ነገር አይነካውም። ያው ጸጥታ የሰፈነበት ሰላማዊ ስለሆነ ማለት ነው። ይህ ብቻ አይደለም። ويتخطف الناس من حولهم በዙሪያው ያለው ሌላው አረብ ግን ብዙ ነገር ይደርስበታል። ሰዎች በዙሪያቸው እየተጠለፉ በዙሪያቸው ያኒ በኃይል እየተያዙ እየተገደሉ እነሱን ግን ሰላም
ማድረጋችንን አያዩም እንዴ ብሎ አላህ ሱብሓነሁ ወተዓላ ይናገራል። አረቦች እንግዲህ እንደሚታወቀው ከሐረም ክልል ውጭ ያሉት ሌሎች አረቦች ለጦርነት ግድ የላቸውም። በማይረባ ጉዳይ ጦርነት ይቀሰቅሳሉ። አንዳንዴ እንደውም በቃ ዝም ብሎ በሰላም መቀመጥ ሰለቸን ሁላ ብለው ጦርነት የሚያስነሱበትም አጋጣሚዎች አሉ። የሆነ በሳር ግጦሽ ምናምን ምክንያት ጦርነት ያስነሳሉ። አንዳንዴ እንደውም በቃ የሆኑ የሚተዋወቁ ሁላ ሁለት ጎሳዎች ሁሉ ሰይፍ የሚማዘዙበት ሁኔታ አለ። አረቦች አኗኗራቸው እንደዚህ ነው። አንድ ሰው መንገድ ሲሄድ ከቁረይሾች ውጭ ያለ በቃ በሰላም መሄድ አይችልም። ንግድ የሆነ ቦታ ላንቀሳቀስ ቢል ችግር ይፈጠርበታል። እና ይሄ ሁሉ በዙሪያቸው እየተካሄደ እኛ እነሱን ሰላም ማድረጋችንን አያዩም አይመለከቱምን እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። አላየሃል እነዚህ ነገሮች ለነሱ ማግራቱ እነሱ የተከበሩ ክቡራን እንዲሆኑ ማድረጉ አላህ ሱብሓነሁ ወተዓላ ኒዕማን ጸጋ ነው። ይህንን ጸጋ ደግሞ በሹክር ሊቀበሉትና በሹክር ሊያስተናግዱት ይገባል። በዚህ አያይዞ ምን አለ? ፈልያዕቡዱ ረበ ሃዘል በይት የዚህን ቤት ጌታ የዚህን ቤት ባለቤት ያምልኩ ይገዙ ብሎ አላህ ሱብሓነሁ ወተዓላ አዘዘ። ለምንድን ነው ይህንን መገዛትና የዚህን ቤት ባለቤት ማምለክ ያለባቸው ሲባል ይህንን ሁሉ ውለታ ስለሰጣቸው፣ ይህንን ሁሉ ውለታ ስለዋለላቸው። አላህ ሱብሓነሁ ወተዓላ ለዋለው ውለታ አጸፋው ምንድን ነው ሲባል ሹክር ምስጋና ነው። አላህ ሱብሓነሁ ወተዓላ ለሰጠው እያንዳንዱ ኒዕማ እንዲመሰገን ይፈልጋል ማለት ነው። ከምስጋና አይነቶች አንዱ ትልቁና ዋነኛው ደግሞ እሱን በሚገባ ማምለክና እሱን በሚገባ መገዛት ነው። አላህ ሱብሓነሁ ወተዓላ እንደሚገባው አድርጎ ካመለከ እንደሚገባው አድርጎ ከተገዛ በእርግጥም አመስግኗል ይባላል። ፈልያዕቡዱ ያምልኩ ይገዙ። ማምለክ ማለት ምን ማለት ነው? አላህን ሱብሓነሁ ወተዓላ በመውደድ እና በማላክ ለሱ መዋረድ። አላህን ሱብሓነሁ ወተዓላ በውዴታና በማላክ ሁለቱ ነገሮች አይቀሩም። ውዴታ መልካም ነገሮችን ለማድረግ ዒባዳ ለመስራት እንዲነሳሳ ያደርገዋል። ኸይር ነገሮችን እንዲሰራ እንዲነሳሳ ያደርገዋል። ተዕዚም ማላክ ደግሞ ሐራም ነገሮችን እንዲርቅ አላህ ሱብሓነሁ ወተዓላ ከከለከላቸው ነገሮች እንዲጠነቀቅ ያደርገዋል፣ ይጋብዘዋል። ለምን የሆነ ነገር ሊሰራ ሲል አይቅርብኝ፣ ለምን አላህ ሱብሓነሁ ወተዓላ እያየኝ ነው፣ ሀያሉ ጌታ የእሱን ቅጣት እንዴት ብዬ እቋቋማለሁኝ ብሎ ምን ይሆናል? ከሐራም ነገር ይጠነቀቃል ማለት። ሁለቱ ነገሮች የግድ ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ብለዋል፣ አልዒባደቱ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላህ ወየርዳህ ሚነል አዕማል ወልአቅዋል ዛሂረቲ ወልባጢና። ዒባዳ ማለት ኢስሙን ጃሚዕ ጠቅላይ የሆነ መጠሪያ ስም ነው። ሊኩሊ ማ ዩሒቡሁ ላህ ወየርዳህ አላህ ለሚወደው ነገር በጠቅላላ ውስጡ ላይ የሚያካትት ንግግርን ይሁን ተግባር፣ ውጫዊ ይሁን ውስጣዊ ተግባራቶችን በጠቅላላ አላህ የሚወዳቸው ነገሮች የሚያካትትና የሚይዝ የሆነ መጠሪያ ስም ነው ይላል። ስለዚህ እነዚህም ሰዎች የዚህን ካዕባ የዚህን ቤት ማለት ካዕባ ነው የተፈለገውና የካዕባውን ጌታ የካዕባውን ባለቤት ሊያመልኩ እሱ የሚፈልገውን ነገር እሺ ሊሉ ይገባል። አላህ ይህንን ሁሉ ውለታ የዋለላቸው ዝም ብለው እንደፈለጉ እንዲሆኑ አይደለም። ያኔ የሚፈለግባቸው ነገር አለ። የሚገርመው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ከተላኩ በኋላ ያኔ ካነ የዝዳዱ ገዩሁም የውመን ቢየውሚን እለት በእለት ከኢስላም ያላቸው ርቀት ለኢስላም ያላቸው ጥላቻ ከኢስላም ያላቸው ርቀት እየጨመረ ነበር የሚሄደው ማለት። ስለዚህ እንደዚህ ልትሆኑ አይገባም። ይህንን የክረምትና የበጋውን ጉዞ ያመቻቸላችሁ ይህንን በቀላሉ እንድትከውኑ እንድትተገብሩ ያደረጋችሁ ጌታ ልታመልኩና እሱን በማምለክ ላይ ልትጸኑ ይገባል የሚል ነው ዋናው።